ትኩረታችን የመከላከያ ሰራዊቱ ነው። መከላከያ በኢህአዴግ ዘመነ መንግስትና በዘመነ ብልጽግና ስላለው አቋም ጀነራሉ ከህዝቡ የተደበቁ ሚስጥሮችን አጋልጠዋል። ሰራዊቱ እየፈረሰ ነበር፣ ቀፎም ሆኖ ነበር በማለት አስደንጋጭ ሚስጥር ሹክ ብለዋል። ከ4 ዓመት በፊት የወቅቱ የመከላከያ ሚኒስትር የነበሩት ዶክተር አብርሃም በላይ መከላከያ የሰፈር ሚሊሻ እየሆነ ነው የሚል አስደንጋጭ ሪፖርት ለፓርላማው አቅርበው ነበር። አብይ አህመድ ወደ ስልጣን ከመጡበት ጊዜ አንስቶ 3 ጦርነቶችን አድርገዋል፣ እያደረጉም ነው። አሁንም ውጥረት ውስጥ ያሉ ጦርነት ሊነሳ የሚችልባቸው ሁኔታዎች አሉ። በእነዚህ ጊዜያት ሰራዊቱ ዋና ተልዕኮ የሆነውን የሀገርን ድንበር ማስጠበቅ እየሰራ ቢሆንም ያለ ተልዕኮ በየሰፈሩ እንዲሰማራ ተደርጓል። በዚህም ሰራዊቱ ተጎድቷል የሚል ተቺዎች በዝተዋል። በአንጻሩ ደግሞ ሰራዊቱ ውስጥ በተደረገው ሪፎርም ጦሩ በቴክኖሎጂና በትጥቅ ፍጹም መጠናከሩን የሚያሳዩ መረጃዎች አሉ። እነዚህ የሪፎርም ስራዎች በእጅጉ ተጠናክረው የሰራዊቱን አቅም እያሳደጉት ቢሆንም የብልጽግናውን መንግስት ወታደራዊ መንግስት እንዳያደርገው የሚፈሩ በርካቶች ናቸው። በትናንትናው ዕለት በኢህአዴግም በብልጽግና ዘመን ሰራዊቱ ውስጥ የሰሩት አንድ ከፍተኛ ጀነራል በሁለቱ ዘመን ስለነበረው የመከላከያ ሁኔታ ያልተሰሙ ሚስጥሮችን አደባባይ አውጥተዋል። ጀነራሉ ስለ መከላከያ ሰራዊት የውስጥ አሰራር የተናገሩት አጀብ የሚያስብል ወታደራዊ ሚስጥር ነው። ቀፎ ሆኗል፣ እየፈረሰ ነበር ስላሉት ሰራዊት አብራርተዋል። እኛም የጀነራሉን ንግግር በዝርዝር እናስደምጣቸዋለን። አሁናዊውን የመከላከያ ሪፎርም በዝርዝር በመዳሰስም ይህን ጉዳይ የብልጽግናውን መንግስት ወደ ወታደራዊ መንግስትነት እንዲቀየር ሊያደርገው ይችላል የሚለውን አያይዘን እንፈትሻለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ጀነራል ባጫ ደበሌ ይባላሉ። ሰሞኑን አየሩ ላይ በስተው አየሩን ተቆጣጥረውታል። በሻቢያና በህወሓት ሰዎች ሙርኮኛና ዳንሰኛ ናቸው የሚባልላቸው ጀነራሉ የጀነራልነት ማዕረግን ያገኘሁት ከብሔራዊ ቲያትር አይደለም የሚል ቆፍጠን ያለ መልስ ሰጠዋል። ጀነራሉ ከሰሞኑ አዲስ ኮምፓስ ሚዲያ ላይ ቀርበው በርከት ያሉ ሚስጥሮችን አጋልጠዋል። ለዚህ ዝግጅታችን የመረጥነው በኢህአዴግ ዘመን የነበረውን መከላከያ ሰራዊትና አሁን ያለውን የመከላከያ ቁመና በተመለከተ ያጋሯቸውን ዝርዝር ሚስጥራዊ ሐሳቦች እንቃኛለን። ጀነራሉ በኢህአዴግ ዘመነ መንግስት ሰራዊቱ ቀፎ ሆኖ ነበር፣ እየፈረሰም ነበር ሲሉ ተደምጠዋል። ኢህአዴግ ኢትዮጵያን በመራበት 21 ዓመታት ውስጥ ወታደር በስልጠና ሳይሆን ውል ተዋውሎ ወታደር ሆኖ ሲያገለግል ቆይቷል የሚል ሐሳብም አንስተዋል። ጀነራል ባጫ የኢትዮጵያ መከላከያ ሰራዊት ባለፈው ስርዓት የነበረውን አቋምና ቅርጽ ሲገልጹ ወታደሩ የማዕረግ እድገት የሚያገኘው በስልጠና ሳይሆን በወታደር ቤት በሚኖረው ቆይታ የተወሰነ ነበር ያሉት ጀነራሉ በዚህም በየ10 ዓመቱ መቀጠል የሚፈልግ ወታደር ውሉን እያደሰ ይቆያል እንጂ በስልጠና ታግዞ በሚያገኘው እድገት አይደለም ብለዋል። ከኢህአዴግ በፊት በነበረው ስርዓት ማለትም በደርግ ዘመን አንድ ወታደር እድገት የሚያገኘው ወታደር ካምፕ ገብቶ በሚሰጠው ስልጠና ሲሆን ስልጠናውን በአግባቡ ሲያጠናቅቅ የደረጃ እድገት እንዲኖረው ይደረግ ነበር ብለዋል። በኢህአዴግ ዘመን ግን አንድ ኦፊሰር 10 ዓመት ለማገልገል ውል ይፈርማል። የ10 ዓመት ውሉ ሲጠናቀቅ ደግሞ ውልህን ማራዘም ትፈልጋለህ ተብሎ ይጠይቃል። መቀጠል ከፈለገ እንደገና ለ10 ዓመት ውሉን ያድሳል። ካልፈለገ ሰራዊቱን ለቆ መውጣት ነው እንጂ በስልጠና አልነበረም። ይሄም አካሄድ ሰራዊቱን በእጅጉ ጎድቶታል ይላሉ። ወታደሮችና የበታች ሹሞች ማለትም 10 አለቃ፣ ምክትል 10 አለቃ፣ 50 አለቃ ደግሞ ለ7 ዓመት ነው የሚያገለግሉት ያሉት ጀነራሉ እነዚህ ለ7 ዓመት የሚያገለግሉት ሰራዊቶች ግን በስልጠናና ውጊያ ላይ ትልቁን ድርሻ የሚይዙ የሀገር የጀርባ አጥንት ናቸው ብለዋል። ነገር ግን ለውጡ ሊመጣ አካባቢ ጊዜያቸው የደረሱ ሰራዊቶችን ውጡ ሲባል ነበር ያሉት ጀነራሉ ድሮ ሰራዊቱ እንዲቆይ ቅስቀሳ ይደረግ ነበር፣ ነገር ግን የለውጡ መምጫ አካባቢ ሰራዊቱ እንዲወጣ ይደረግ ነበር ብለዋል።
በዚህም ምክንያት ብዙ ሰራዊት ለቆ ሲወጣ መከላከያ ቀፎ ሆኖ ነበር። ይሄም አካሄድ ትልቅ ዓላማ ነበረው። ጀነራል ባጫ በዚህ ምክንያት ሰራዊቱ ቀፎ ሆኗል። ምክንያቱም ሰራዊቱን እንዲበተን በማድረግ ጠንካራ ብዙ ቁጥር የነበረው የሀገር መከላከያ ሰራዊት እንዲሰባበር ሆኗል ብለዋል። ይሄ ያልበቃው የኢህአዴግ መንግስት ከላይ ያሉትን ትልልቅ አመራሮችን ደግሞ በየሰበብ አስባቡ ማለትም ግማሹን አስሮ የተቀሩትን አባሮ የመከላከያ ሰራዊቱ ባዶን እንዲቀር ተደርጎ ነበር ሲሉ አምባሳደር ጀነራል ባጫ ደበሌ ተናግረዋል። ጀነራሉ በኢህአዴግ ዘመን ሰራዊቱ እየፈረሰ እንደነበረና አብይ አህመድ ወደ ስልጣን መጣው ሰራዊቱ ውስጥ ሪፎርም ካደረጉ በኋላ ግን ሰራዊቱ ትልቅ አቅም መገንባቱን ሲያብራሩ ተስተውለዋል። እዚህ ጋር አንድ ጥያቄ እናንሳ። ለመሆኑ አብይ ወደ ስልጣን ከመጡ በኋላ ሰራዊቱ ውስጥ የተደረገው ሪፎርም ምንድነው የሚል ይህን ጥያቄ ለመመለስ 7 መጋቢቶችን ወደ ኋላ ተመልሰን እንፈትሽ። እንደ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያውያን ልብ ውስጥ በቶሎ የገባ መሪ የለም የሚለው ሐሳብ ብዙሃኑን ያስማማል። ሰውየው ወደ ስልጣን ከመጡበት መጋቢት አጋማሽ 2010 ጀምሮ አስገራሚ ጀብደኛና አነጋጋሪ ውሳኔዎችን ወስነዋል። ከኤርትራ ጋር የተደረገው ርቅ ከጀብደኛ ውሳኔዎቻቸው መሃል ሲጠቀስ የኢህአዴግን ግንባር አንድ ቀን ባልሞላ ጊዜ ውስጥ ማፍረሳቸው ደግሞ ከአነጋጋሪ ውሳኔዎቻቸው የሚጠቀስ ነው። አብይ ከእንዲህ ያሉ ስብናቸው ባለፈ የአለባበስ ስታይላቸው በተደጋጋሚ ፖለቲካዊ ትርጉም የሚሰጠው ነው። አንዳንዴ እንደ ወታደራዊ መንግስት መሪ የወታደር ሬንጀር ለብሰው ንግግር ሲያደርጉ፣ በሌላ ጊዜ ደግሞ እንደ ደርጉ መሪ መንጌ ወይም እንደ ሐማሴኑ ወዲ አፎም ካኪ ለብሰው ይታያሉ። የጠቅላዩ እንዲህ ያሉ አለባበሶች በተደጋጋሚ ፖለቲካዊ አንድምታ ተሰጧቸው አንብበናል። በተለይም ወታደራዊ ሬንጀር ለብሰው የሚያደርጉት ፖለቲካዊ ንግግር በብዙ የተተቸ እንዲሁም ተጨማሪ ስጋትን ሲፈጥር ተመልክተናል። አብይ የሚሊተሪ ልብስ ሲለብሱ ከጠቅላይ ሚኒስትሩ አብይ ይልቅ ኮሎኔሉ አብይ እንዲጎላ መልእክት ለማስተላለፍ ነው የሚሉት ተቺዎች ጠቅላዩ ከጦሩ የወጡ እንደመሆናቸው መጠን ከሲቪል አስተዳደሩ ይልቅ ለወታደራዊ ተቋሙ ትልቅ ትኩረት መስጠታቸውን በአይነ ቁራኛም ይመለከቱታል። አብይ ወደ ስልጣን ከመጡ ዕለት አንስቶ ከችግኝ ልማት ባልተናነሰ ለወታደራዊ ጉዳዮች የበዛ ትኩረት ሰጥተዋል። ይህን ጉዳይ በአዎንታዊ ጎኑ ስናየው ሀገርን ሉዓላዊነት ለመጠበቅ እንዲሁም አሁን በአፍሪካ ቀንድ ካለው የኃይል አስተላለፍ ጋር ተያይዞ የሚታዩ እንቅስቃሴዎችን ለመግታት ወሳኝ እንደሆነ አይካድም። በሌላ ጎኑ ደግሞ ጠቅላዩ ወታደራዊ ጉዳዮች ላይ በዚህ ልክ ትኩረት የሚያደርጉት ውስጥ ተቃውሞዎችን ለማፈን ነው ብለው የሚሰጓሉ። እነዚህ ወገኖች ስጋታቸውን ለጥጠው ብልጽግናው አገዛዝ ወደ ወታደራዊ መንግስትነት እየከነፈ ነው ሲሉ የመረረ ስጋታቸውን ሲናገሩ ይደመጣሉ። መከላከያ በአማራና ኦሮሚያ ክልሎች የካድሬውን ሚና ተክቶ እየሰራ መሆኑ ደግሞ ስጋታቸውን አጠናክሮታል። ይሁንና ጠቅላይ ሚኒስትር አብይ አህመድ ሰራዊታቸውን የካድሬውን ሚና ተክቶ እየሰራ ነው ለሚለው ትችት የሚሰጡት አስገራሚ መልስ አላቸው። ጠቅላይ ሚኒስትር አብይ አህመድ ከጦሩ የወጡ በመሆናቸው ጭምር ለመከላከያ ሪፎርምና ለጠንካራ የሰራዊት ግንባታ ልዩ ትኩረት መንግስታቸው ሰጥቷል የሚለው ከብዙ አቅጣጫ ይነሳል። ይሁን እንጂ በእሳቸው የስልጣን ዘመን የተፈጠረው የግጭት መበራከት ጦሩን በግጭት እሳት ማጥፋት ስራዎች የተወጠረ አድርጎታል የሚል አስተያየትም ይደመጣል። ይህ ሳያንስ ሰራዊቱ በየአካባቢው የሲቪል አስተዳደሩን ስራ ተክቶ እንዲሰራ በከፍተኛ ባለስልጣናት አይዞ እየተባለ መበረታታቱ ሌላ አደጋ ሊጋብዝ እንደሚችል ነው አንዳንዶች ስጋታቸውን እየገለጹ የሚገኙት። በየአካባቢው ህዝባዊ ውይይቶችን እየመራ ያለውና የአንዳንድ አካባቢዎች አስተዳደራዊ ስራን ተክቶ እየሰራ የሚገኘው መከላከያ ሂደት ሲቪል አስተዳደሩን ከጨዋታ ውጭ የሚያደርግ እርምጃ ወደ መውሰድ ቢገባስ የሚል ስጋት ይሰማል። ይህ ደግሞ በሌሎች ሀገሮች የሚዘወተር የሲቪል አስተዳደሮች የግልበጣ ዜና በኢትዮጵያም እንዲሰማ የሚያደርግ ስለመሆኑ ስጋት የሚገባቸው አሉ። ባለፉት 6 ዓመታት የመከላከያ ሰራዊትን ያህል የተፈተነ አካል የለም። የሰራዊቱ ፈተና በጦር ሜዳ ባለው ትንቅንቅ ብቻ አይደለም። ይልቁንም መንግስት ሰራዊቱ የካድሬውን ሚና ተክቶ እንዲሰራ ማድረጉም ጭምር እንጂ። መከላከያም ልክ እንደ ፖሊስና የሚሊሻ ኃይል በየቦታው ለሚፈጠሩ ቀውሶች መሰማራቱ ሳያንስ የሲቪል አስተዳደሩን ካድሬውን ሚና ተክቶ ከሀገር ሽማግሌዎችና ሃይማኖት አባቶች ጋር ተቀምጦ በየአካባቢው የጸጥታ ችግር የውይይት መድረኮችን እንዲመራ መደረጉ የሰራዊቱን ሸክም የሚያከብድ መሆኑ እየተነሳ ይገኛል።
ኢትዮጵያን ሉዓላዊ ዳር ድንበርን ማስከበር በራሱ ከባድ ፈተና ሆኗል በሚባልበት በዚህ ወቅት ሀገር ዋልታና ማገር ነው የሚባለው መከላከያ ረባ ባረባው እንዲሁም በሚመለከተውም በማይመለከተውም ጉዳይ እንዲጠመድ መደረጉ የተቋሙን የቤት ስራ አብዝቶታል የሚል ስጋት ከብዙ አቅጣጫዎች ይደመጣል። ተከብሮና ታፍሮ ዘመናትን የዘለቀው የመከላከያ ተቋም የመንደሩና በየክልሉ በሚፈጠሩ ግጭቶች ዋናው ህግ አስከባሪ ተደርጎ በተልኮ መጠመዱ ሰራዊቱን ከባድ መስዋዕት እንዲከፍል እያደረገው ነው ይባላል። ይህ ሁሉ ሳያንስ ደግሞ ህዝባዊ የውይይት መድረኮችን ለመምራት መጠመዱ ኃላፊነቱን ከማክበዱ ባለፈ የሚና መደብላለቅ እየፈጠረ ነው እየተባለም ይገኛል። እዚህ በተጨማሪም ሰራዊቱ ግጭት በማብረድ አዙሪት ተጠምዷል፣ እዚህም የፖሊስና ሚሊሻ ስራ እየሰራ ነው የሚል ስሞታ ይቀርባል። በ2015 ዓ.ም ሚያዝያ ወር አብይ አህመድ የሰራዊቱ ጀነራል መኮንኖች የሰጡት ገለጻ ኢህአዴግ ጊዜም ቢሆን ከዋና ዋና ከተሞች ውጭ ሲቪል መንግስቱ ሳይሆን መከላከያው ሲያስተዳድር እንደኖረ ተናግረው ነበር። በየቦታው ሽፍታን ማጽዳት እየተባለ ብዙ ቦታዎችን ሲያስተዳድር የነበረው መከላከያ ነው በማለት ነበር የተናገሩት። ቀጥለውም ቤጊ ላይ ኢህአዴግ እያስተዳደረ እንዳልነበር የማህበራዊ ትስስር ሚዲያ እንደዛሬው ስላልነበር አይነገርም። ኢህአዴግ በዋና ዋና ከተሞች የተወሰነ ነበር። ጎጃም ላይ ሽፍታ እየተባለ ለዓመታት እየተለቀመ በርካታ ሰው አልቋል። መንግስት ሳይሆን እንደዛሬው ያልተደራጀው መከላከያ ነበር ንቅናቄውን እየለቀመ ያስተዳድር የነበረው በማለትም አስረድተው ነበር። በኢህአዴግ ዘመን በብዙ የሀገሪቱ ክፍሎች የአስተዳደር ስራዎችን የሚሸፍነው ሲቪሉ መንግስት ሳይሆን ጦሩ እንደነበር ጠቅላይ ሚኒስትሩ በአጽንኦት አውስተዋል። ከዚህ በመነሳትም ዛሬ ላይ በየአካባቢው ሲሆን በሚመለከቱት ነገር እንዳይደናገጡ የጦሩን መኮንኖች አሳስበዋል። በአንድ ሀገር የሚመጣ የፖለቲካ ለውጥ አራት አይነት መልክ እንዳለው በዚሁ መድረክ ያስረዱት ጠቅላይ ሚኒስትሩ በሰራዊቱ ደረጃ በኢትዮጵያ የተደረገውን ለውጥ ደግሞ ሶስት አይነት መልክ እንዳለው አብራርተዋል። አንደኛው ቀዩን መጽሐፍ በመቀየር ተቋሙ ሀገር በሚመጥን አደረጃጀት እንዲዋቀር ማድረግ መሆኑን ገልጸዋል። መከላከያና ፖለቲካ የነበራቸውን ግንኙነት የመቀየር ስራ በሁለተኝነት መሰራቱን አመላክተዋል። ካድሬው የራሱን ስራ ሳይሰራና ልማት ሳያመጣ በሙስና ህዝብ እያሰቃየና እየገደለ መከላከያ ላይ ተለጥፎ እንዲጨማለቅ መፍቀድ የለባቸውም። አጭበርባሪው ካድሬ ይሰርቃል፣ መልሶ ኦሮሞ አማራ እያለ መጠቀሚያ ያደርጋል። እናንተ ክብራችሁን መጠበቅ አለባችሁ ሲሉ አብይ ተናግረው ነበር። ሲቀጥሉም የትኛውም ካድሬ የእናንተን ሩብ አያህልም። በጭንቁ ጊዜ እናንተ ናችሁ ህዝቡን ያያችሁት፣ የተዋጋችሁት፣ በቦቴ ውሃ ያጠጣችሁት ካድሬው አይደለም በማለትም አስረግጠዋል። ስለ ሰራዊቱ የፖለቲካ ግንባታ ወደ መዘርዘር ሲገቡ ደግሞ ሙያዊነትና አገራዊ ውቅርን ታሳቢ ያደረገ የሰራዊት ግንባታ መንግስታቸው እንደተከተለ በወቅቱ ገልጸዋል።